ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ናችሁ? ውድ የቻናላችን ተከታታዮች ሁሉ ነገር ሰላም ነው ወይ? እኛ እግዚአብሔር የተመሰገነ ይሁን በምህረቱና በቸርነቱ ብዛት አለን። ሁሉ ነገር እኛ ጋር ሰላም ነው። ዛሬ እንግዲህ ለእናንተ ይጠቅማሉ ብዬ ያሰብኳቸውን አንዳንድ ቪዲዮዎችን ይዤላችሁ ቀርቤያለሁ። ሶ ቪዲዮዎችን እያየን በዛ ላይ የምንነጋገር ነው የሚሆነው። ልጆችን በተመለከተ አመጋገብን በተመለከተ ብዙ የምናወራው ነገር አለና እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ በትህትና ጋብዛችኋለሁ። ሚዲያችንን ሰብስክራይብ ማድረግ እንዲሁም ለሌሎች ሼር እንድታደርጉ ከኦዲዮ ጋብዛችኋለሁ። ወደ መጀመሪያው ቪዲዮ ልወስዳችሁና በዛ ላይ የምንነጋገር ነው የሚሆነው። ይህንን ግፍ ተመልከቱ። 99% የሚሆኑ ተጠቃሚዎች ይህንን አያውቁ። ብዙ ሰዎች ይህን እንደ ፕሮቲን ምግብ ያስባሉ፣ ነገር ግን እውነቱ ፈጽሞ የተለየ ነው። ፋብሪካዎች እውነተኛ ስጋ ክፍሎችን አይገዙም፣ ይልቁንም ከሁሉ ዝቅተኛ ዋጋ ያላቸውን ቀሪ ክፍሎችን ይገዛሉ። የቆዳ ቁርጥራጮች፣ አጥንትና ማንም የማይፈልጋቸው ቁርጥራጭ ሁሉም ወደ ትልቅ መፍጫ ማሽኖች ውስጥ ይጣላሉ። ሽታ እንዳይኖረው የስጋ ጣዕም የሚመስል አርቲፊሻል ጣዕም ይጨምራሉ። የስጋ ቀለም እንዲኖረው የሮዝ ቀለም ይጨምራሉ። ሌሎች ኬሚካሎችም ይጨምራሉ። ለረጅም ጊዜ እንዲቆይ ፕሪዘርቫቲቭ ንጥረ ነገሮችም ይጨምራሉ። ከከፍተኛ መቀላቀል በኋላ ወደ ካሲንግ ይገባል። ይቆረጣል፣ ይታጠባል፣ ይቀዘቅዛል እና ይታሸጋል። ፋይናሊ ጥሩ ስጋ ይመስላል። ሽታውም ጥሩ ይሆናል። ልጆች ይወዱታል። ስለዚህ ነው የአመጋገብ ባለሙያዎች ልጆች የቆሻሻ መጫኛ መሳሪያ አይደሉም ብለው የሚያስጠነቅቁት። ለልጆቻችሁ የምትገዟቸውን ነገሮች ተጠንቀቁ። እንግዲህ እንዳያችሁት ነው እዚህ ጋር የተሰራው መጨረሻ ላይ ፋይናል አውትፑቱ ለህፃናት የተዘጋጀ ስጋ ነውና ያው በየሱፐርማርኬቱ ምናምን ለህፃናት ለብቻ ተዘጋጅቶ የሚቀርቡ ስጋዎች አሉና እንግዲህ እነዚያ ስጋዎች የሚመረቱት ወይ የሚሰሩት በዚህ ወይ ነው። ከተጣሉ ስጋዎች we don't know ስጋው የምን ይሁን እሱን we don't know እሱንም አናውቅም። ከዛው በጣም ሰው ተጸይፏቸው እነዚህ አይበሉም ተብሎ ከተጣሉ ነገሮች ነው የሚመረቱት። ከለር የሚሰጣቸዋል እንዳይቆዩ ለረጅም ጊዜ እንዲቆዩ የሚደረግባቸው ነገሮች አሉና እኔ በጣም ነው የማዝነው። ልጆቻችሁን ራሳችሁ ያላዘጋጃችሁት ምግብ የምታበሉ ወላጆች በጣም ነው የማዝነው እውነት። ከሆነ አመት በፊት ለተወሰኑ ጊዜያቶች በህፃናት መምህርነት ሰርቻለሁና ምሳቃቸው ላይ የሚቋጠረው ምግብ ሳይ በጣም እገረም ነበረ። ምክንያቱም እናቶች ራሳቸው በእጃቸው ያዘጋጁትን ምግብ ብዙዎች እናቶች አሁን ላይ መቋጠር አይፈልጉም። የታሸጉ ምግቦች ናቸው ልጆቹ እየበሉ ያሉትና ኢቭን የልጆቹ ሳይዝ ራሱ ልጆቹም በጣም ሂውጅ ናቸው። አሁን ላይ ያሉ ልጆች የሆነ 8 አመት 7 አመት ከዛም በታች ያሉ ልጆች ከእድሜያቸው በላይ በጣም ወፍረው ነው ያሉትና በዛ ላይ በጣም ነው የሚታመሙት። ኢቭን አሁን ላይ የሚያሳዩት ባህሪ ከልጅ የወጣ ባህሪ በጣም ብዙ የተደበላለቁ ነገሮች አሉ። ኢቭን በምንበላቸው ምግቦች ራሱ መንፈስ ቅዱስ ከኛ እንደሚርቅ ታውቃላችሁ ብዬ አስባለሁኝ ወር ገምታለሁኝ። ክርስቲያን እንዲበላውና እንዳይበላው የታዘዙ ብዙ ምግቦች አሉና የምታበላቸው ስጋዎች ራሱ በትክክል የምን ስጋ እንደሆነ we don't know። የሚጠጡት ጁሶች፣ ፓክ የተደረጉ ጁሶች ለምንድን ነው ቤት ውስጥ የማታዘጋጁላቸው? ኢቭን though አይስክሬም ሊሆን ይችላል whatever ምንም ይሁን ውጭ የምታበላቸው ምግቦች በሙሉ ልጆቻችሁን እየገደሉባችሁ እድሜያቸውን እያሳጠሩባችሁ ነው ያለው። እናንተ ይመስላችኋል ሃይ ፕሮቲን አላቸው ቪታሚን አላቸው ብዙ ነገር ልትሉ ትችላላችሁ። ነገር ግን የምትሉት ነገር በሙሉ ውሸት ነው። እናንተ የምትሉት ነገር በሙሉ የሞት ቀንን የሚያቀርቡ አይነት ነገሮች ናቸው እንጂ የተመጣጠነ ነገር ኖሮበት አይደለም። ቤት ውስጥ ብዙ ነገር ማዘጋጀት ትችላላችሁ። እናቶቻችን ድሮ ያዘጋጁ የነበረው ሰውነትን የሚገነባ እነሱ ረጅም አመት ስቲል እንዲኖሩ ያደረጋቸው ብዙ ንጥረ ነገሮች እዛ ውስጥ ነው ያሉትና የታሸገ ምግብ ውጪ ልጆቻችሁን የምታበሉ ምግቦች በጣም ልጆቻችሁን እየበደላችሁ ነው ያላችሁት፣ እየገደላችሁ ነው ያላችሁትና በተቻላችሁ መጠን ልጆችን ከውሃ በስተቀር ምንም አይነት የታሸገ ነገር ባትሰጧቸው የሚል ሐሳብ አቀርብላችኋለሁ። ወደ ቀጥሎ ቪዲዮ ደግሞ ልሰዳችሁ። በብዛት ዶሮ በሚመገቡ ምግብ ቤቶች ላይ እንደዚህ አይነት ዶሮች ነው የተሰሩና ለማህበረሰቡ እየቀረቡ ያሉት። እንደምታዩት ቢጫ የሚመስል ኬሚካል የተጨመረባቸው ነው። ይህ ቢጫ ፈሳሽ ኬሚካል ከተወጉ በኋላ ከ15 እስከ 20% የሚሆን ተጨማሪ ክብደት ያገኛሉ። እንግዲህ ያው ለሚዛን እንዲመች ነው፣ ለገንዘቡም እንዲመች ነው። ሞቅ ያለባችሁ ደግሞ ኬሚካሉ ምንድነው የሚለው ነው። ክብደት መጨመር ሊጨምር ይችላል፣ ውሃም ሊወጉት ይችላሉ፣ ሌላም ነገር ሊወጉ ይችላሉ። ግንስ ኬሚካሉ ምንድነው? የሚወጋው ደግሞ ስጋው ላይ ነው። ከስጋው ጋር ተገናኝቶ ምን ሊፈጥር ይችላል? ይሄንን ተጠብሶ ይበላል ሰው። ከበላ በኋላ ውስጡ ገብቶ ምን እንደሚሰራ የሚያውቀው ነገር የለም። አሜሪካ ስታዩ የሆነ አይነት ቆሻሻ የሆነ ባህሪ ያና ሰዎች ላይ ስታዩ እንዳትደናገጡ ወይም እንዳይደብራችሁ። ምክንያቱም ከእንደዚህ አይነት ነገሮች ነው የሚነሳው። ወደ ውስጣችን የምንበላው ምግብ ማንነታችንን እየሰራው ነው የሚመጣው። ቆሻሻ ነገር ምንበላ ከሆነ ቆሻሻ የሆነ ማንነትን ቀስ በቀስ ያን ቆሻሻ ባህሪ ማንጸባረቅ እንጀምራለን።
እንግዲህ ይሄኛውም ተመሳሳይ ነገር ነው እንዳያችሁት ነው ቪዲዮ ላይ ቺክኖቹ የሚዋጉት ነገር አለ ስታዩት ልክ ሲዋጉ በጣም እየተለቀ ይሄዳል አይነት ነገርና ሰውኛ ለምግብ ስናቀርባቸው ይሄ በጣም ጥሩ ነው ብዙ ስጋ አለው እያልን ነው የምንበላቸው ነገር ግን የሚዋጉት መድኃኒት እኛንም የሚጎዳ ነው ሶ ፋይናሊ ተጎጂዎች እኛንንና ውጭ ላይ የምንመገባቸው ምግቦች በሙሉ አሁን ላይ ጤናማ አይደሉም ምንም አይነት ምግብ ብትወስዱ ጤናማ ምግብ የለም ሆቴል ሄዳችሁ ቼክ ብታደርጉ ኪችናቸውን whatever የትም ቦታ ሄዳችሁ ፓክ የተደረጉ ምግቦችን ብታዩ ላክ መጨረሻው ላይ ጉዳቱ ወደኛ ነው የሆነ ጊዜ አንድ ቪዲዮ አየሁኝ እንደዚህ ኤክስፓየር ያደረጉ ብስኩቶችን እየከፈቱ አንፓክ ያደረጉ ብዙ ናቸው በጣም ተከምሮና ሶ መጨረሻ ላይ ኤክስፓየር ያደረጉ ናቸው ምግቦቹ ብስኩቶቹ ሶ እነሱ መጨረሻ ላይ ደቀው ተቦክተው ምናምን ደግሞ ወደ ኩኪስነት ይቀየራሉ ከዛው በየሱቁ ይከፋፈላል ኩኪስ ተደርጎና ሰው ይሄ ኩኪስ ህፃናት ይወዱታል ሰው ለመጠየቅ ስንሄድ ወርኛ ኩኪስ ፈልገን ልንገዛ እንችላለንና ኤክስፓየር ያደረጉ ናቸው ፋብሪኬትድ ናቸው ብዙ ኬሚካሎች አለባቸው ደግሞ ድጋሚ ሪዩዝድ ተደርገዋል ተቦክተዋል ምናምን ነገርና ይሄንን ስንበላ እንግዲህ ማሰብ ነው ምን ሊፈጠር እንደሚችል በሽታ የሚበዛብን አንድም ለዚህ ነው ዝም ብለን ያገኘነውን እየበላንና ሰው አሁንም እዚህ ጋር ያያችሁ ቺክን የምትበሉ ሰዎች ውጭ ካላችሁ በዚህ ወይ ነው ቺክን እየመጣላችሁ ያለው ኢቭን ዘው እኔ ውጪ ምንም አይነት ስጋ አልጠቀምም ኢቭን የተገዙ ስጋዎችም አልበላም ምክንያቱ ደግሞ ምንድነው አንደኛው እዚህ ቪዲዮ ላይ እንዳያችሁት ነው በጣም ብዙ የሚዋጉት መድኃኒት ከምግብ ጋር ተቀላቅሎ የሚሰጣቸው ብዙ መድኃኒቶች አሉ ሁለተኛ እንደ ክርስቲያን ታውቃላችሁ ክርስቲያን የሚበላውን ነገር እስካለየ ድረስ ይረክሳል የበሬ ስጋ እንኳን ሆኖ የሞተ ከሆነ ክርስቲያን ያልባረከው ከሆነ በጾም ጊዜ ታረደ ከሆነ እኛ ነፍሳችንን የሚያረክስ ነውና ሰው ይሄንን ደግሞ እርግጠኛ አይደለንም በጾም ቀን ይታረድ ወይ በፍስክ ቀን ይታረድ ክርስቲያን ባርኮ ይረዳው ኦር ሌላ ሃይማኖት ይረዳው በህይወት የነበረ ነው ወይስ ታርዶ ነው ወይ በሬ ነው እውነት ወይስ ሌላ ነገር ነው we don't know ምን እየተካሄደኛል እንደሆነ አናቅም ማንንም ስለናንተ ሮብ ይታረድ አርብ ይታረድ ይባረክ አይባረክ የሚጨነቀላችሁ የለም ራሳችሁን ይሄን ጊዜ የምታስመልጡትና ሰው ውጭ ላይ ምግብ የምትበሉ ሰዎች አሮን ነው ምናልባት ብቻችሁን የምትኖሩ ወንደላጤዎች ወይ ሴቶች እህቶቼ ካላችሁ ለእናንተ ከባድ ሊሆን ይችላል እግዚአብሔር ግን ያው ሁሉን ስለሚያይ ይጠብቃችኋል ብዬ አምናለሁኝ ነገር ግን ቤት ውስጥ ኩክ አርጋችሁ መብላት እየቻላችሁ ውጭ የምትበሉ ሰዎች የሆነት በጣም ከባድ ነው ብዙ ነገር ነው የተበላሸ ያለውና እዚህ ላይ በጣም ጥንቃቄ ልታደርጉ ይገባል ወደ ቀጥሎ ቪዲዮ ደግሞ ልሰዳችሁ እንዴት ነው የኦርቶዶክስ ጀግኖች ለሃይማኖት አንገታችን ምን ሰጠውኛ በቃ ወንዶች ሃይማኖታችን ለመጠበቅ የምንታጠቀው ንስሐ እንግባ እስኪ ንስሐ እንግባ መታጠቅ ምን ያስፈልጋል ንስሐ ለምን በቃ ይሄ ሁሉ የመጣ በእኔ ኃጢአት ነው ፈጣሪን በድየዋለሁ እየዘሞትኩ እየዘፈንኩ ፍትወት በቃ አፍንጫዬ ላይ ወጦብኝ ዝሙት ሰልጥኖብኝ ፈጣሪን አስቀይሜዋለሁ በሐሜት አስቀይሜዋለሁ ፈጣሪን በተንኮል ሌላውን በመጥላት በመቀኝነት አስቀይሜዋለሁ የኔ ኃጢአት ዘረኛ ሁኜ ወንድሜን አብሮኛ ያደገውን ያማራውን የትግሬውን የኦሮሞውን ወንድሜን ጠልቼ በክፋት እግዚአብሔርን አስቀይሜዋለሁና ንስሐ ልግባ ለምን ትሬንድ ለምን ይሄ አይሆንም እያቃምኩ እያጨስኩኝ በማይረባ መጠጥን በራሴን በማደንዘዝ ራሴን በመደበቅ ፈጣሪን አስመርሬዋለሁ ለልጆቼ መልካም ሳልሆን እኔም ለእናቴ መልካም ሳልሆን ባለቤቴን በተነ ስርዓት ባልነቱን ሬኮግናይዝ ሳላረግ በዝሙት ኑር ያለው ሚስቴን በድያለሁ ብለን ለምን ንስሐ አንገባም ወንድማችን እንግዲህ ቃለ ሕይወት ያሰማልን የልቤን ነው የተናገረልኝ ያው አሁን በቅርቡ አንድ ነገር እየተባለ ነበር ያየ ነበር ቲክቶክ ላይ እንዋጋ አይነት ነገር እንውጣኛም አይነት ነገርና በርግጥ መንፈሳዊ ቅናት ሊሆን ይችላል ነገር ግን አገር እንዲህ እየታመሰች ያለችው ወገኖች እንዲህ እየሞቱ ያሉት ህፃናት ወጣቶች እናቶች አባቶች እንዲህ ያለቁ ያሉት ቤተክርስቲያን እየተቃጠለች ያለችው ጠላት እየተነሰበኛ ላይ የሚፈነጨው ለምን ይመስላችኋል መጀመሪያ ለምንድን ነው እኛ ንስሐ ስላልገባን እኮ ነው
ምናልባት እግዚአብሔር በፍቅር ጠርቶን አልመለስ ወር አንሰማ ስላለን ደግሞ በዚህ ወይ እየጠራ ሊሆን ይችላልና ክርስቲያን በህይወቱ የሚመጣበት እያንዳንዱ መከራ የንስሐ ጥሪ ነው እንጂ መከራውን በሌላ በጥፋት እንዲመልስ አይደለም። ወንድሜ ወይ እህቴ እንደዚህ ነገሮች ሲተረማመሱ ስታይ ወይ ሁላችንም ስናይ ለምን ራሳችንን አንወቅስም? እኛ ምን ኃይል አለንና በምን ኃይላችን እንዋጋለን? እኛ እኮ ኃይላችን ክርስቶስ ነው። ያለኔ ፍቃድ አንዳች ማድረግ አትችሉም ተብለን የለ ሰው ልዋገን ብለህ ብትወጣ እግዚአብሔር ካልፈቀደልህ ተሸንፈህ ወይ እዛው ሞተህ ትቀራለህ እንጂ ክርስቶስን ሳይዙ ኃይል የለም። ትልቁ ኃይል ደግሞ ንስሐ መግባት ነው። በምናችን ነው የምንዋጋው? በምን አቅማችን ነው የምንዋጋው? ንስሐ ለምን አንገባም? የትኛው ነው ቀላል? ንስሐ አባት ጋር ሄዶ ኃጢአትን መናዘዝ ነው ቀላሉ ነው ወይስ ለመፋለም ወጥቶ ደም አፍስሶ ወይ ደም ፈስቶ መመለስ ነው ቀላሉ? የትኛው ይቀላል? ንስሐ አባት ጋር ሄዶ ንስሐ መግባት ይቀላል አይደለ? ታዲያኛ ምን አደከመን? ምን አለፋን? ሄደን ንስሐ ለምን አንገባም? የሚዋጋልን ክርስቶስ ይነሳልኛል ለማዳን መላእክቶቹን ያዝልናል። እነሱ በሰይፋቸው ይተማመናሉ። እኛ ግን በፈጠረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ እንታመናለን። እነሱ ይወድቃሉ፣ እኛ ግን ጠንክረን እንነሳለን። ምክንያቱም በንስሐ ተመልሰናላ። ሰው ብሏል ወንድሜም እንዋጋ የሚል ቻሌንጅ ከሚነሳ ለምን ንስሐ እንግባ የሚል ቻሌንጅ አይጀመርም? ንስሐን በቻሌንጅ የሚሆን ነገር ሆኖ አይደለም። ኖርማሊ ግን ምናልባት በጥፋት መንገድ የሚሄዱ ሰዎች ወደ ንስሐ ተመልሰው ስናያቸው ምናልባት የኛም ልብ ይራራ ይሆናል፣ ጥፋታችን ይታየን ይሆናል፣ መንፈስ ቅዱስ ይቀርበን ይሆናል እና እንደዚህ የመከራ ጊዜ ሲመጣ ክርስቲያን ስለኔ ኃጢአት ነው ብሎ ራሱን ይከሳል እንጂ ወጥቼ ልደባደብ ወጥቼ ልዋጋ አይልም። ክርስቲያን ራሱን ለራሱ አይዋጋም፣ እግዚአብሔር አምላክ ነው የሚዋጋለት እና እንደዚህ አይነት ሁኔታዎች ሲመጡ ከዚህ በኋላ መሆን ያለበት ስለ ኃጢአቴ ነው ብሎ እያንዳንዱ ራሱን ይከሳል እንጂ ሌላን ሰው አይከስም። ወደ ራሱ ይጠቁማል እንጂ ወደ ሌላ ሰው አይጠቁምም እና እንዋጋ ሳይሆን ክርስቲያን ንስሐ እንግባ፣ ብንበድለው ብናጠፋ ነው ብሎ ያን የመከራ ዘመን እግዚአብሔር እንዲዋጋለት ወደ ንስሐ ሄዳል እንጂ በዚህ ወይ ያለፈ ክርስትና የለምና ይሄ ነገር ሊታሰብበት ይገባል ማለት ነው። ወደ ቀጥለው ቪዲዮ ልሰዳችሁና እዛ ላይም የምንነጋገር ነው የሚሆነው። እንግዲህ አንተ ለሱ ከሰጠኝ መጀመሪያም አንተ የሱ ነህ ማለት ነው አልኩት። ልጄ አለ ከዚህ ለመውጣት የምትሞክር ከሆነ ይገልሃል። ቃል በቃል አዋርድሃለሁ፣ አስጨንቃለሁ አለኝ። ማዋረዱን አዋርደኝ፣ እኔ ግን በእግዚአብሔር ኃይል አሸንፋለሁ፣ እሱ ግን አይገለኝም። ቤት መጥቼ ጸሎት ያረኩ እያለ ድጋሚ መጣ። ሁሉም ገብተዋል። እሱ የሚፈልገው አንተን ነው። ያ እዛ ግብር የተሰጠው አለ አይደል? ያ ያደረበት መንፈሱ ሰው አምጣው ይለኛል። እሱን እኔን አምጣው ጠንቋይ ጋር ና እዛ ወደ ጫንጮ የሚባል እና አምጣው ይናል እና እባክህ ልጅ ያለ እንደዚህ ተቆራርጦ ባሳደግኩ እጂ በቃ ደግሞ በጣም ይፈራል ምለ ይወደዳል፣ ይከበራል። እንደሱ ያለ መልካም ሰው በዛ አካባቢ ላይ እኔ በቃ መኮራበት አባት ነው። እነዚህ ግን ክብሬን አለ። ደግሞ በንጋታው ጠዋት ወደ ስራ ልወጣ ስል ሰንሰለት ይዘው መጡ። አስሮ ለስዱ በዚህ አጋጣሚ ማን ያዘዋል? በእሳት በጣም ትልቅ ስራ እየሰራ ነው ያለው። ወጣቱ እንዲነቃ ፊቱን ወደ እግዚአብሔር እንዲመልስ ከእግዚአብሔር እንዲጠበቅ ብዙ የሚችለውን ነገሮች እያደረገ ነው ያለውና የሚያቀርባቸው አንዳንድ እህት ወንድሞቻችንም ለኛ ትምህርቶች ናቸውና ከነዛ ወንድሞቻችን መካከል እንግዲህ ትንሹ ሄኖክ ነው ያሳለፋቸውን ከባድ የህይወት ውጣ ውረዶች ገልጾልናል። በእርግጥ ያው ለሱ ሽልማት እንደሆኑት በደንብ እየነገረ ነው። ነገር ግን እናትና አባት ልጆችን በጣም ብዙ ዋጋ ያስከፍላሉ። ነገር ግን እግዚአብሔር ልጆቹን ይጠብቃል። በመጨረሻም ሽልማት አለውና አሁን ላይ ብዙ ድል ተዘግቶ ሊሆን ይችላል። ተስፋ መቅረጦች ሊኖሩ ይችላሉ። በጣም አለ አይደል ብቻ ይገቡናል ብለን የምናስባቸው ነገሮች ላይ ወይም ደግሞ እንደርስባቸዋለን እችላለሁ አሳካዋለሁ ብለን ያሰብነው ነገሮች ላይ መድረስ አልቻልንም። ለምን እንደሆነ በማናውቀው ግን ብዙ ነገሮች ተዘግተውብን ተቆልፈውብን በጣም ግራ ገብቶን ምንድነው ብለን እየጠየቅን ያለን ሰዎች አሉና እንደዚህ ከቤተሰብ የሚዋረሱ ብዙ ነገሮች አሉ። እኛ ማናውቃቸው ይሄ ትውልድ ያልገባን ያልነቃንባቸው በጣም ብዙ ነገሮች አሉና ሁላችንም በተለይ በዚህ ሁኔታ ውስጥ ያለን መስራት እየቻልን መስራት እየፈለግን መስራት ማንችል ሰዎች፣ መቀየር እየፈለግን መቀየር ያልቻልን ሰዎች በጣም ብዙ ነገሮች አሉና እነዚህ ነገሮች የሆነበት ምክንያት ምንድነው ብላችሁ ወደኋላ ስትመለሱ ቤተሰብ ያጠፋቸው ብዙ ጥፋቶች አሉና እነዛን ነገሮች እንድትመረምሩ ከዚያም በኋላ ደግሞ ሊስተካከል የሚችለው ንስሐ በመግባት ነውና ንስሐ በመግባት ያን ነገር እንድትታገሉ
እንግዲህ እንደ ጥሪም ነው ይሄ ለዛሬ እንግዲህ ያዘጋጀንላችሁ ቪዲዮ ይሄን ይመስል ነበረ እንግዲህ እግዚአብሔር በፈቀደው የሚጠቅማችሁ ነገር ተነጋግረናል ብዬ አስባለሁኝ ሚዲያችንን ሰብስክራይብ ማድረግ እንዳትረሱ ስለሰጣችሁኝ ጊዜ ከልብ አመሰግናችኋለሁ ሰላም እግዚአብሔር ከእናንተ ጋር ይሁን